አታውራ። አላየኸኝም ሜሮን አላየኸኝም። ያላየሁትን ነገር አላወራም። ደምሽ ይፈላ ምን ታመጫለሽ? ምን ታመጫለሽ? ደምሽ ይፈላ። ሜሮን ረፊ እንጂ ተረጋጊ። ቆይ ያላየሁትን ነገር አልከተለኝ። የአብርሃም ትዳር እንደዚህ ካበጣበጣችሁ ገና መፈነካከት ብቻ ሳይሆን ትጋደላላችሁና ሜሪ ደግሞ ምን አይነት ቅዴታም እንደሆንሽ እኔ ዛሬ የተረዳሁበት ቪዲዮ ነውና ቆይ እኔ አላማቸው ሁላ አልገባኝም። ምንድነው ዳኒ እዚህ ጋር ይቀባጠራል፣ ሩታ ደግሞ ምንም አላጠፋሁም እኔ አይደለሁም ዳኒ አንተ ከሜሪ ጋር ሆነ እያስመሰላችሁ ነው ትላለች። ሜሪ ደግሞ ተናዳ እየተበጣበጠች ነውና እኔ ዛሬ ቪዲዮ ምንም አልገባኝም። እስቲ እናንተን ሀሳብ አስተያየታችሁን እስቲ ኮሜንት ላይ የምታውቁት ነገር ካለ ሄርሜላ እንደዚህ በህይወታቸው ውስጥ ገብታ እንደዚህ መጫወታ ሁላ በጣም ነው የሚያስቀኝ። እንዴት ሰው ቆይ አንድ ሰው ስታስቡት በሰው ትዳር ገብቶ እንዴት ይበጠብጣል? ሁለት ደግሞ ሜሮን መጨረሻ ላይ ምን አለች መሰላችሁ? ኤፍሬም አልነበረም አለች ነበረ። ሜሪ በጣም ነው የደነገጠችው። ሜሮን በጣም ደንግጣ ነው የዛሬ ቪዲዮ የሰራችውና ሩታ ደግሞ በጣም ግርም ካለኝ ነገር ውስጥ ቆይ ለምንድን ነው በኮንፊደንስ እያወራች ያለችው? አብርሃምን ስለተለያየች አይደለ? ግን አሁን ሜሪ እኔና አንቺ ተገናኝተናል ወይ ኤአይ ነው ምናምን ስትል አይደለም አንቺ አትዋሺ የዛኔ ተገናኝተናል ምናምን እያለች ነበርና ዳኒ ፊት ሩታ ታዋርዳታለች ሜሮንና ግርም ምን ያለችኝ ሩታ እና ሜሮን ደግሞ ምን አይነት ቅሌ እንዴ ልበላችሁ ይሄን ሁሉ ውሸት መዋሸት አይገባሽም ነበር። ትልቅ ሰው ነሽ። ይሄን ስህተት አምነሽ በቃ ተገናኝተናል ግን እንደዚህ ማድረግ አይገባንም ነበር ነው ማድረግ ያለብሽ። ሁለት ደግሞ ምን በራስሽ እጅ አንቀልቅሎሽ ሄደሽ አብርሃምን እኔ ካሁን በኋላ ወዳጅ ነኝ ሰምቻቸዋለሁ ኤፍሬም ዳኒ እና ሩታ አንድ ላይ ሲቀመሩብህ ምናምን ብለሽ ለአብርሽ መናገር ሁላ አይገባሽም ነበርና እስቲ ቤተሰቦች በዚህ ቪዲዮ ላይ ሀሳብ አስተያየታችሁን እስቲ ጻፉልኝ። እስቲ እኔ ዛሬ ቆይ የሄርሜላና የአብርሽ እንደዚህ ከሆነ ቀጣይ ደግሞ ምን እንደሚሆን ነው እኔ አስቡት እስቲ። ልጁ ሲወልድ ደግሞ ሌላ ብጥብጥ። ግን እኔ ሩታ እየዋሸች ነው እየመሰለኝ ያለው፣ ሜሮንም እየዋሸች ዳኒም እየዋሸ ነው የሚመስለኝ። በቃ አውቀው አልተጣሉም፣ የተጣሉም ሁላ አይመስለኝም። እኔ አውቀው እና አብርሃምን ጭንቅላት ውስጥ የሆነ ኮንፊውዝ ለማድረግ እኛንም የሆነ ገብቷቸዋል እኛንም የሆነ ለግራ ለማጋባት ነው እንጂ ሌላ ነገር ፈልገው ምናምን አይደለም። እኔ የተጣሉም አይመስለኝም። እኔ ልቤ በቃ እንዴት ልበላችሁ ቀልቤ ሁላ አልወደደውም። እስቲ እናንተ ስታስቡበት እንዴት ይመስላችኋል? አብርሃም ሁላ ከማይሆነው ከጠላቱ ዳኒ የዛኔ አዋርደሃለሁ ሲለው ከነበረ ሰው ሁላ መረጃ መቀበል አይገባውም ነበር እና አብርሃምም ስህተት አለበት። ብቻ ግን አብርሃምና ሄርሜላ ከሀገር መውጣት አለባቸው። ከሀገር ወጥተው አንድ ላይ ህይወታቸውን ቢኖሩ ደስ ይለናል እና በቃ እንዴት ልበላችሁ ሄርሜላና አብርሽ ወልደው አሁን ደግሞ ጋብቻቸውን አድርገው በቃ ፈታ ብለው መኖር ነው ያለባቸው። አብርሃም ግን በጣም ትልቅ ስህተት እየሰራ እንደሆነ ነው በቃ እዚህ ጋር እንትን የሚታይ ለምን ብትሉ አብርሃም ይዛኔ ሄርሜላ ቀለበት እናድርግ ምናምን ስትለው ቀለበት አደረገለት። እሺ ያለ ተስማሙ። ቤተሰብ እናስተዋውቅና ሽማግሌ ለላክ ስትለው ግን ሁለተኛ የሄርሜ እንደዚህ አይነት ጥያቄ እንዳታነሽብኝ ሰዓት አለ ምናምን አላትና አሁን አብርሃም የዛኔ ትክክል አይደለም። በቃ አብርሃም ይሄን ነገር ባያደርግ እና ቶሎ ቢጋቡ እነ ሩታም እነ ሄርሜም ሁሉም ገብቷቸዋል። እነ ዳኒም ከህይወታቸው ውልቅ ብለው ይወጣሉ። ግን እነ ዳኒና ሜሪ እኔ ያልገባኝ ነገር ጉዳዩ ሩታ ናት። ጉዳዩ ሚስት ልጅ ያላት ከአብርሃም ሚስቱ ሩታ ናት። ሜሪና ዳኒ ምን ተወካይ እንደሆኑ አላውቅም። የቀበሌ ሊቀመንበር እንደሆኑ አላውቅም። ምን እንደሆኑ አላውቅም። ገብተው በሰው ህይወት መበጥበጥ ሁላ ልክ አይደለምና አሁን ዳኒና ሜሪ ሁላ የሚፈልጉት የአብርሃምን ውድቀት እንጂ ሌላ ነገር አይደለም። ዴቭ ደግሞ ይሄ ሰሞን ቪዲዮ እየሰራ ስላልሆነ በጣም እኔ በቃ ቀረና ያለኝ ዴቭ መግባት አለበት። ይሄ ጉዳይ እስከ መጨረሻ የሚያወጣቸው ዴቭ እና ወይ ጋሼ ነው እንጂ ጋሼ ደግሞ ከቡታጅራ መጥተው ይሄን ነገር ማድረግ አይችሉም። ዴቭ በቃ እዚሁ አዲስ አበባ ስለሆነ በቃ እንትን ማለት አለበት። ይሄን ጉዳይ እስከ መጨረሻ ማቋረጥ አለበት እንጂ ሌላ ነገር መፈጠር ምናምን የለበትም። ያው እየተጨቃጨቁ ይኑሩ፣ እኛ አያገባንም። እነሱ ተጨቃጨቁ፣ ግን
እና አብርሃም ላይ መጥፎ ነገር እንዳያደርጉብን ሄርሜላና የአብርሃምን ህይወት እንዳያዩብን በጣም ነው የምፈልገው። ግን እኔ አሁን በጣም ግርም ከሚለኝ ነገሮች ውስጥ እስቲ እናንተ እውነት አንድ ጥያቄ ልጠይቃችሁ። ኤፍሬም ማለት ነው የወንድሙን ውድቀት ነው የሚፈልገው ወይስ ስኬት ነው የሚፈልገው ብላችሁ ታስባላችሁ? አሁን ኤፍሬም እያሰበ ያለው እኮ ከሩታ ጋር አንድ ይሆን አይደለም? ኤፍሬም ልጅ አለ፣ ሚስት አለ። እናንተ በሰውኛ ይኸውላችሁ እንደ ቪዲዮ ምናምን ሳይሆን እያወራሉ ያለሁት እንደ ሰውኛ ማለት ነው። አሁን ልጅ ያላችሁ ልጃችሁን ጥላችሁ ሌላ ሚስት ጋር ብትሄዱ ወይ ሌላ ባል ጋር ብትሄዱ ታደርጉታላችሁ? እንደዛም ካረጋችሁ ደግሞ ልጃችሁን ትተውታላችሁ ወይ ነው? አሁን ኤፍሬም እያሰበ ያለው ገብቷችኋል? ኤፍሬም ልጅህን አትለይና ከሩታ ጋር ሁን ነው ያለው። ግን ያ ብቻ አይደለም፣ የወንድምነትም ቅናትም ሄርሜላንም የመውደድ ሄርሜላንም ስለሚወዳት ነው እንደዚህ አይነት ነገር አለበት። ኤፍሬም ተናግሯል፣ ብዙ ቪዲዮዎች ላይ ተናግሯልና አሁን እኔ በጣም ኤፍሬምም የማደንቅበት ሰዓት አለ፣ ዴቭም ሙሉ ለሙሉ አደንቀዋለሁ፣ አብርሃምን ማደንቅበት ሁሉንም ማደንቅባቸው ሰዓቶች አሉ። ግን እነ ሜሪ ተብዬውና እነ በቃ ዳኒ ተብዬው የራሳቸውን ህይወት ቢኖሩልን ደስ ይለናል። ወይ ለሜሪ በቃ ባልፈልጉላት ምንድን ነው እንደዚህ ማድረግ እኮ እንዴ! ቆይ ለሜሪ ባል ይፈለግላት የምትሉ ደግሞ 2 ቁጥር ጻፉልኝ። በቃ እንዴ ሜሪ በሰው ህይወት ምን አይነት ቅሌት እንደሆነ ነው ሁላ አላውቅም። ትልቅ ሰው አይደለሽ እንዴ? እውነታውን መጋፈጥ አቅቷት ሸሽታ ሄደች እና ሩታ ደግሞ ቆይ አንተ ምን ፈልገህ ነው በእኛ ህይወት ውስጥ ለምንድን ነው ዳኒ እንደዚህ የምታደርገው ምናምን አላት። አሁን ዳኒ ምንድን ነው አብርሃም መወደድን ፈልጎ የአብርሃምን ህይወት ማበጣበጥ ነው የሚፈልገው። ዳኒ ሁላ እኔ ሄርሜላን የሚወዳት ነው የሚመስለኝ። ለምን መሰላችሁ? አንድ ምንድን ነው ያሰበው ዳኒ ከአብርሃምን ከሄርሜላ ለይቶ ሄርሜላን ከሱ ጋር ካረገ በኋላ ሜሪ ደግሞ ምን ትጠቀማለች ብትሉ ሜሪና ዳኒ አልተጣሉም። ቢጣሉ ኖሮ እንደዚህ አክት አይሰሩብንም ነበር። ሩታ እኔ እዚህ ጋር ንጹህ ትመስለኛለች አንዳንዴ የሆነ አሁን ላይ እንትን እያለች ያለችው አክቷ ማለት ነው። አሁን ዳኒ ሄርሜላን ካገኘ በኋላ ከአብርሃም ጋር ካጣላ በኋላ ሜሪ ደግሞ ምን ታደርጋለች? ሩታና አብርሽን አንድ ላይ ሊያረጉ መቼም አይሆን መቼም። ይሄ እነሱ ዳኒ ቆይ ሼር አድርጌ ነው የምነግራችሁ በሾርት ቪዲዮዎች እና እንደዚህ አይነት ነገር መቼም ሊከሰትም ሊያስቡትም አይችሉም። በስተመጨረሻም ደግሞ ዋና የምለው ነገር እንደዚህ በህይወታቸው ውስጥ እንደዚህ መበጣበጥ ካለ እንደዚህ እኔ አብርሃም በህይወታቸው ውስጥ እንደዚህ የሄርሜላ እንጀናና የሄርሜላ ግርማ ሞገስ አለባበስ እንደዚህ ካበጣበጣቸው ነገ ላይ ለህይወታቸው ያሰጋልና ሆስፒታል ምናምን የሚባል ነገር ሊመጣም ይችላል። ብቻ ግን ቤተሰቦች እስቲ የእናንተ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የዛሬው ቪዲዮ እስቲ እስካሁን ከቆያችሁ ላይክ አድርጉ። ላይክ ካረጋችሁ ደግሞ ከልብ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ያሰባችሁት ይሳካላችሁ። እወዳችኋለሁ። ቻው